አላሁ አክበር። ወላሂ ሙስሊሞች በዚህ ታሪክ ትገረማላችሁና ሁላችሁም እስከ መጨረሻው ተከታተሉኝ። ኮሜንቱን በተክቢራ ሸብረቅ አድርጉት። ይሄ በምስሉ ላይ የምትመለከቱት ሰው በአሜሪካ ካሊፎርኒያ የምትባለው ከተማ ላይ ትልቅ ወንጀል ይሰራና ይታሰራል። መታሰር ብቻ ሳይሆን የእድሜ ልክ እስራት ይፈረድበታል። ታዲያ ይሄ ሰው በእስር ቤት እየኖረ ሳለ ተስፋ በመቁረጥ ውስጥ ሳለ ግን ጊዜ ለማሳለፍ እስር ቤት ውስጥ ብዙ የሚደረጉ ነገሮች አሉና ከነዛ ውስጥም አንዱ መጽሐፎችን ማንበብ ነው። መጽሐፎችን እያነበበ ሳለ አንዳንድ ሙስሊሞች ደግሞ የእስልምናን ታሪክና የአንዳንድ የረሱላችን ሰለላሁ ዐለይሂ ወሰለምን ታሪኮችን እንዲያነብን በዛ ይጋብዙታል። እሱም ጊዜ ስላልነበረው እሺ ብሎ ማንበብ ይጀምራል። ነገር ግን እየተመሰጠ ይሄድና እዛ ውስጥ ባይኖሩ እንኳን ከዛ ውጪ ተገዝቶ የሚመጡ የረሱላችን ሰለላሁ ዐለይሂ ወሰለም ታሪኮችና የእስልምናን ታሪክ ያለባቸው መጽሐፎችን እየገዛ ማንበብ ይጀምራል። ይሄ ሰው እስር ቤት ከመግባቱ በፊት ጭራሽ ስለ እስልምና እውቀት አልነበረውም። ቢኖረውም ግን መጥፎ ነገር ነበር ስለ እስልምና የሚነገረው። እዛ ላይ ግን እያየ የነበረው ነገር በጣም አስደማሚ ስለነበረ አላህ ሁሉንም ነገር አስተካከለለትና ሱብሃንአላህ ላላምን ይሳነዋል። ይሄ ሰው እስልምናን ተቀበለ። ከዚህ በኋላ ነበር ብዙ ነገሮች የሚፈጠሩት። ይሄ ሰው ምንም እንኳን የእድሜ ልክ እስራት ቢፈረድበትም አንድ ነገር ግን ያጓጓውና ህልሙ ሊሆን ቻለ። የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሄዶ መጎብኘት በረሱል ፍቅር ስለወደቀ ማለት ነው። ታዲያ ለአላህ ምን ይሳናል? ሱብሃንአላህ በጣም መልካም ስለምግባር ካላቸው ሰዎች አንዱ ስለነበረ ምህረት ተደረገለት። እሱ ብቻ ሳይሆን ከሱ ጋር ሌላም 26 ሰዎች አብሮ ምህረት ተደረገላቸው። ልክ ምህረት እንደተደረገለት ከዛ እንደወጣ አላህ ለሁሉም ነገር ምክንያት አለውና ይሄ ሰው ቀጥታ ወደ ጓጓለት ሀገር ነበር ሄደው ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ አረቢያ ሄደ ለኡምራ። አላህ ሁሉም ነገር አስተካከለለት። በየትኛው መንገድ በየትኛው እንቅፋት ትክክለኛ መንገድ ላይ እንደምንገባ አይታወቅምና ማንኛው መጥፎ ነገር ሲያጋጥመን ማመስገን እንዳለብን ይሄ ሰው ማሳያ ነው። አላህ ለሁሉም ነገር ምክንያት አለው። ኮሜንቱን በተክቢራ ሸብረቅ አድርጉት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት።